ሰላም እንደምናላችሁልን ክብራን የተላቁ የማንቸስተር ዩናይትድ ደጋፊዎች በፕሪማች ሪቪው ተገናኝተናል። እናም ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። በእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት የሊጉ የመጨረሻ ጨዋታ ዛሬ ምሽት 5 ሰዓት በኦልድ ትራፎርድ ይከናወናል። ማንቸስተር ዩናይትድ የዴቪድ ሞይሱን ኤቨርተንን ያስተናግዳል። ስለ ጨዋታው ብዙ ሀሳቦችን እናነሳ ነው ከናንተ ጋር የተገናኘ ነው ማለት ነው። ኦፕታ በጨዋታው ውስጥ ያነሳቸውን አንዳንድ ቁጥራዊ መረጃዎች እናነሳለን። እንዲሁም በጨዋታው ላይ በማንቸስተር ዩናይትድ እና በኤቨርተን በኩል ውስጥ ማን ወሳኝ ተጫዋች ይሆናል እሱንም እናነሳ ይሆናል። ኦፕታ የጨዋታ የማሸነፍ ንጻሬ ለማንቸስተር ዩናይትድ በከፍተኛ ሁኔታ ሰጥቷል። በስንት ፐርሰንት ጨዋታውን ያሸንፋል አለ እሱንም እናነሳለን። የማን ዩናይትድ ኢንፎ አዘጋጆች የተጫዋቾች ግምት ያስተላልፍ ግምት አለን። እሱንም ወደ እናንተ የምናደርስ ይሆናል ማለት ብዙ ጉዳዮች እናነሳለን። እርስ በርስ ማንቸስተር ዩናይትድ በጣም አስደናቂ ቁጥር አለው ከኤቨርተን ጋር እሱንም በመጨረሻ የምናነሳ ይሆናል ማለት ነው። ብቻ አብራችሁን ቆዩ። እነዚህ ጉዳዮች ያነሳን ከእናንተ ጋር እንቆያለን። አንድ አድማጭ ኮሜንት መስጫ ላይ በተደጋጋሚ አንድ አድማጭ ብቻ አይደለም 2-3 አድማጮች እናነሳለን የምትላቸውን ጉዳዮች ሳታነሳቸው ታልፋለህ ብለውኛል። ከልብ ነው ማመሰግነው እነዚህ አስተያየቶቻችሁን እና አነሳለሁ የምላችሁን ጉዳዮች ሳረሳ ለማንሳት ሞክራለሁ። ለዛ ቃል እገባለሁ። አብራችሁን ቆዩ። የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። የኮሜንት መስጫው ባር እናንተን ይጠብቃል። ፕሪማች ሪቪው አይደለ? ስለዚህ የጨዋታ ግምቶቻችሁን አስቀምጡልን። ስታስቀምጡልን የምትገኙበትን ከተማ እናም ስማችሁን እንዲሁም ደግሞ የጨዋታ ግምቶቻችሁን አስቀምጡ። ፖስት ማች ሪቪው ስናነሳ ትክክል ሆናችሁ አድማጮቻችን ስማችሁ ለማንሳት እንወዳለን ማለት ነው። እንዲሁም ላይክ አድርጉ። ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ደግሞ ሰብስክራይብ ማድረጋችሁ አይረሳ። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ማን ዩናይትድ ኢንፎ ወደ እናንተ መልሶ ይመጣል። ባለፈው ጊዜ እንዳነሳ ነው ሮበን አሞሪም በማንቸስተር ዩናይትድ አሰልጣኝነት አንደኛ ዓመቱ ላይ ነው የሚገኘው። ባለፈው የውድድር ዓመት በዚህ ተመሳሳይ ታይም ኦፍ ፔሪድ የኖቬምበር ኢንተርናሽናል ብሬክ እንዳለቀ ነበር የመጀመሪያ ጨዋታውን በፖርትማን ሮድ ከኢፕስዊች ታውን ከማንቸስተር ዩናይትድ አከናውነው ሮበን አሞሪም የመጀመሪያ ስራውን የጀመረው። እናም አሁን ሰኞ ምሽት የሚከናወነውን ጨዋታ ለሮበን አሞሪም ተመሳሳይ ማለት ይቻላል አንደኛ ዓመቱ ላይ ሆኖ ነው ይሄኛው ጨዋታ የሚያከናውነው። ስለዚህ አንደኛ ዓመቱን በጥሩ ሁኔታ ለማክበር በዚህ ጨዋታ ላይ ወሳኙ 3 ነጥብ ማግኘት ግድ የሚል ይመስላል። ዩናይትድ 4 ተከታታይ የሜዳ ድል አለው። እናም ይህን የሜዳ ድል ወደ 5 ከፍ ለማድረግ ነው ጨዋታውን የሚያከናውነው። ካለፈው 13 የኦልድ ትራፎርድ ጨዋታዎች ይሄኛው በርቀት ይሻላል። እነዚህን የመጨረሻ 4ቱን ጨዋታዎች ትተን ከዛ በፊት የነበሩትን 13 ጨዋታዎች ብንወስድ ማንቸስተር ዩናይትድ 3 ድል 2 አቻና 8 ሽንፈቶች ነበሩት። አሁን ግን የመጨረሻ 4 ጨዋታዎችን በድል መወጣት ይችላል። 2023 ኤፕሪል እስከ ኦገስት በኋላ ከፍተኛው ነው። ያኔ 2023 ኤፕሪል እስከ 2023 ኦገስት ድረስ ማለት ነው 8 ተከታታይ የሜዳ ድሎች ነበሩት። ከዛ በኋላ የተገኘው ከፍተኛው የሜዳ ላይ ድል መሆኑን ማንሳት ይቻላል። ዩናይትድ በብዙ ተሻሽኗል፣ ምንም ጥያቄ የለውም። በብዙ በቅርብ ሳምንታት ውስጥ እንደተሻሻለ ይታወቃል። ይሄኛውን ፔስ ይሄኛው ሞመንት አሁንም ከሀገራት ጨዋታ በኋላ ማስቀጠል የሚታወቁ ነው። አንዱ ማንቸስተር ዩናይትድ ተሻሻለ ስንል ተሻሽሎ ካየንባቸው ጉዳዮች አንዱ ፈርስት ሃፍ ጎል ማስቆጠር ነው። ባለፈው ውድድር ዓመት በብዙ አጋጣሚዎች የመጀመሪያው አጋማሽ ላይ ጎል ለማስቆጠር ሲቸገር እንመለከተው ነበረ። ጨዋታዎችን ተሸነፈም ጎሎች የሚያስቆጥረው ሰከንድ ሃፍ ነበረ። ግን በዚህኛው ውድድር ዓመት አንዱ የተቀየሩት ነገሮች ፈርስት ሃፍ ጎሎችን ለማስቆጠር ይሞክራል። 11 በላይ ጎሎችን በመጀመሪያው አጋማሽ ማስቆጠር ችሏል። ከፓላስና አርሰናል በመቀጠል ከፍተኛው ነው እንግዲህ የመጀመሪያው አጋማሽ ብዙ ጎሎችን በማስቆጠር ማለት ነው። ግን ደግሞ በተቃራኒው በዚህ ውድድር ዓመት ሰከንድ ሃፍ ብዙ ጎል የሚቆጠርበት ቡድን ነው። 14 ጎሎች ነው የተቆጠሩበት በዚህ ውድድር ዓመት በሁለተኛው አጋማሽና በሁለተኛው አጋማሽ የሚፈጠሩት ድካሞች፣ ትኩረት ማጣቶች በጉል የሚታዩ ናቸው። በተለይ ደግሞ ካስሜሮ 90 ደቂቃ ለመጨረስ ይከብደዋል በእድሜው ምክንያት። ስለዚህ ካስሜሮ ተቀይሮ ከወጣ በኋላ የማንቸስተር ዩናይትድ ፎርም የመጀመሪያው አጋማሽ እንደነበሩ እንደማይቀጥልና ብዙ ትኩረት ማጣቶች በሁለተኛው አጋማሽ እንደሚፈጠሩ ለማየት ያስችላል ማለት ነው። እና ሁለተኛው አጋማሽ ላይ ብዙ ጎሎች ዩናይትድ ላይ ሲቆጠሩ እንመለከታለን። ዩናይትድ ባለፉት 4 ጨዋታዎች 3ቱ ጨዋታ ላይ ከ80 ደቂቃ በኋላ ነው የመሪነቱን ጎል ማስቆጠር የቻለ ወይም ደግሞ መሪ አቻ የነበሩበትን ጨዋታ ወደ መሪነት የተቀየረ ወይም ደግሞ ከተመሪነት ወደ አቻ የመጣ ማለት ነው። ጥቂት ይህን ጉዳይ ለማብራራት ከመጨረሻ 4 ጨዋታዎች በ3ቱ
ከ80 ደቂቃ በኋላ ማንቸስተር ዩናይትድ ጎል አስቆጥሯል። አቻን ወደ መሪነት ወይም ደግሞ ተመሪነት ወደ አቻነት ቀይሯል ማለት ነው። ይሄ ለመጀመሪያ ጊዜ ነው በማንቸስተር ዩናይትድ ታሪክ ውስጥ ማለት ነው። ከአራት ጨዋታዎች በሶስቱ ከ80 ደቂቃ በኋላ ወሳኝ ጎሎችን ሲያስቆጥር ማለት ነው። አንድ ቡድን 2-0 እየመራ ሶስተኛውን ጎል ከ80 ደቂቃ በኋላ ሊያስቆጥር ይችላል። ግን ከ80 ደቂቃ በኋላ በሶስት ጨዋታዎች ከአራት ጨዋታ ውስጥ ባለፈው ለምሳሌ ከቶተንሃም ሆትስፐር ጋር 2-1 ሲመራበት የነበረውን ጨዋታ 2 አቻ ማድረግ ችሏል። እንዲህ አይነት ሪከርዶችን ማስመዝገብ ችሏል ማለት ነው። በዚህኛው ጨዋታ ላይ ወሳኝ ይሆናሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ብራያን ምቤሞ ነው። ምንም ጥያቄ የለም። ለማንቸስተር ዩናይትድ ያለፉት ሳምንታት ጥሩ ውጤት ከወሳኝ ተጫዋቾች ውስጥ እንዳንድ ነው። ከየትኛውም የዩናይትድ ተጫዋች በላይ የጎል ተሳትፎ በዚህ ውድድር ዓመት አለው። 6 የጎል ተሳትፎ አለው። 5 ጎልና 1 አሲስት ማለት ነው። ያን ያህል በጣም ድንቅ ነው። እንግዲህ 2025 ከገባ በኋላ በጣም በጥቂት ተጫዋቾች ብቻ የጎል ተሳትፎ ይበለጣል በድምር ማለት ነው። ከኤርሊንግ ሃላንድ 25 ከሳላ 23 በመቀጠል ብራያን ምቤሞ 21 የጎል ተሳትፎችን ማድረግ ችሏል። 2025 ከገባ በነበረበት ብሬንፎርድ ነው። አሁን ደግሞ በማንቸስተር ዩናይትድ ያለው የጎል ተሳትፎ በጣም ድንቅ ሆኖ እንመለከተዋለን። በዚህኛው ጨዋታም ከፍተኛ የሆነ ተጽዕኖ ያሳድራሉ ብለን ከምንገምታቸው ተጫዋቾች አንዱ ብራያን ነው። ብዙ የሚቸገሩበት ቡድን ግን ኤቨርተን ነው። በጣም የገረመኝ ማለት ነው እንግዲህ ብራያን ምቤሞ በስፐርስ በሳውዛምፕተን ላይ በጣም አስደናቂ ቁጥሮች እንዳሉ ተነጋግረናል። በተለይ ሳውዛምፕተን ላይ 8 ጎሎችን ማስቆጠር ችሏል። ግን ብዙ የሚቸገርበት ቡድን ጎልም አሲስትም ለማድረግ ኤቨርተን ነው። 8 ጨዋታ ምንም አይነት የጎል ተሳትፎ አልነበረው። የመጨረሻ 8 ጨዋታ ኤቨርተን ላይ ብሬንፎርድ በነበረበት አጋጣሚ ላይ ምንም አይነት ተሳትፎ አልነበረውም። ስለዚህ አሁን ኤቨርተን ላይ ለመጀመሪያ ጊዜ ጎል ለማስቆጠር ነው ጨዋታውን የሚያከናውነው ማለት። በ8 ጨዋታዎች እንዳልኳቸው ኤቨርተን ላይ ምንም አይነት ጎልም ተሳትፎም አልነበረም። ስለ ኤቨርተን እስኪ ጥቂት ነገሮች እናንሳ። ያለፉትን 3 ጨዋታዎች ምንም አይነት ድሎች አልነበሯቸውም። ወደዚህ ጌም ሲመጡ በፉላም የ2-0 ሽንፈት አጋጥሟቸው ነው ከኢንተርናሽናል ብሬክ በፊት ማለት ነው። ወደዚህኛው ጨዋታ ሲመጡ ሽንፈት አጋጥሟቸው ነበር በማርኮ ሲልቫ ቡድን ዴቪድ ሞይስ። ኤቨርተን ሰኞ ማታ መጫወት ደግሞ ፍጹም አይሆንላቸው። እንግዲህ ማንቸስተር ዩናይትድ በቅርብ ወራት ሰኞ፣ ዓርብ፣ እሁድ ጨዋታውን ያከናውናል። ለሚቀጥሉት 2 ወራት ያህል ቅዳሜ የሊግ መርሃ ግብርን አያከናውንም በቴሌቪዥን ራይት ምክንያት። ግልጽ የሆነ ምክንያት የለውም፣ ግን ቅዳሜ ቀን በሚቀጥሉት 2 ወራት ውስጥ አይጫወትም። ኤቨርተን በጣም የገረመኝ ነገር ሰኞ ማታ መጫወት ፍጹም አይሆንለትም። ከ9 ጨዋታ 1 ብቻ ነው ያሸነፈው በሰኞ ምሽት ማለት ነው። ከሜዳውም ከሜዳ ውጭም ማለት ነውና 5 ጨዋታቸው ወጥቶ 4 ሽንፈት አጋጥሞታል። ዲሴምበር 2021 አርሰናል 2-1 አሸንፈው ነበረ ከሜዳቸው ውጭ ማለት ነው። በሜዳቸው በሰኞ ምሽት። ከዛ ውጭ በ8ቱ አጋጣሚዎች ድል አልነበራቸው። ደግሞ ወደ አዌ ብንመጣ ከሜዳቸው ውጭ በሰኞ ምሽት ካረጓቸው ጨዋታዎች ውስጥ 10 ጨዋታ ምንም አይነት ድል የላቸውም። 4ታቸው ወጥቶ 6 ሽንፈት አጋጥሟቸዋል በሰኞ ምሽት ከሜዳቸው ውጭ ባረጓቸው ጨዋታ ማለት ነው። ወደ ኦልድ ትራፎርድ ይመጣሉ። ለመጨረሻ ጊዜ ከሜዳቸው ውጭ በሰኞ ምሽት ካረጉት ጨዋታ ያሸነፉት ሴፕቴምበር 2016 3-0 ያሸነፉበት ጨዋታ ነው። ማን እንደነበር ይሄው ነበር ረሳሁት። 3-0 ድል ነበራቸው። ከዛ ውጭ ከሜዳቸው ውጭ በሰኞ ምሽት ጨዋታዎችን ለማሸነፍ ብዙ ይቸግራሉ። እንግዲህ በዚህ ውድድር ዓመት ኤቨርተን ላሳካቸው ጥቂትም ቢሆን መልካም ውጤቶች አንድ ተጫዋች በርቀት መጠቀስ ያለበት ይመስለኛል። ጥሩ ተጫዋቾች ያሏቸው በጣም ጥሩ ተጫዋቾች ማለት ግን አንደኛው ጃክ ግሪሊሽ ነው። በጣም አስደናቂ ሊግ ጅማሮ ነበር ማድረግ የቻለው ማለት ነው። በጣም አስቸማሪ የሊግ ጅማሮ ማለት ከመክፈቻ የመጀመሪያ 3 ጨዋታዎች ውስጥ 4 አሲስት ነው ማድረግ ይቻላል። ከመጀመሪያ 3 የሊግ ጨዋታዎች ውስጥ 4 አሲስት ማለት 5 ቻንስ ክሬት አድርጎ ወይም ደግሞ 5 የጎል ዕድል ፈጥሮ 4 ወደ አሲስት ተቀይሮለታል ማለት ነውና የጎል ዕድል ሲፈጥር አሲስት እንደማድረግ ማለት ነው። በኦገስት የፕሪሚየር ሊግ የወሩ ምርጥ ተጫዋች እንደነበረ ይታወቃል። በጣም ቀውጢ የሆነ ሊግ ጅማሮን ማድረግ የቻለ ማለት ነው። የሱ ብቃት እንብዛም አልወረደም። ከዛ በኋላ በ7 ጨዋታዎች ውስጥ 19 ቻንሶችን መፍጠር ችሏል። ከዛ በኋላ በተከናወኑ የሊግ ጨዋታዎች ውስጥ በአንድ ጨዋታ ላይ አልተሳተፈም ከሲቲ ጋር በነበረ የሊግ ጨዋታ። ከዛ ውጭ በ7 ጨዋታ 19 ቻንስ ክሬት አድርጓል፣ ግን አንዱም ወደ ጎል አልተቀየረም። ልዩነቱን ልንገራችሁ። በ5 ቻንስ ክሬት አድርጎ 4 አሲስት ያደረገው ተጫዋች 19 ቻንስ ክሬት አድርጎ ምንም አይነት አሲስት አልተደረገለትም። ከዛ በኋላ ማለት ቶታሊ በዚህ ውድድር ዓመት 24 ቻንስ ክሬቶች አሉት ወይም ደግሞ 24 የጎል ዕድሎችን መፍጠር ችሏል። በዴቪድ ሞይስ ቡድን ውስጥ
ጄራርድ ብሬንዝዊት በጉዳት ምክንያት አይሰለፍም። ትልቁ እጦት የሚመስለው እሱ ነው ለዴቪድ ሞይሱ ኤቨርተን በመሀል ተከላካይነት የሚሰለፈው ማለት ነው። በሮበን አሞሪም ስኳድ ውስጥ የማይኖን ተጫዋቾች ይታወቃሉ። አንደኛው ቤንጃሚን ሴስኮ በዚህኛው ጨዋታ ላይ አይኖርም፣ ለወራት ከሜዳ ርቋል። ሃሪ ማጉዌር ከጉዳት ይመለሳል ተብሎ ይጠበቃል፣ ግን ጉዳት ላይ ነው። ሌሳንድሮ ማርቲኔዝም ጉዳት ላይ ነው። ኮቢ ማይኖ ከጉዳት ይመለሳል። የመጨረሻ ልምምድ ማንቸስተር ዩናይትድ ሲያከናውን ማቲያስ ኩና በልምምድ ላይ በደረሰበት ጉዳት ትናንትና የአልተር ትሬንች የገና ማብራት ስነስርዓት የሚባል ፕሮግራም ነበር፣ አልተገኘም እና ቀላል ጉዳት እንደሆነ ግን ተገልጿል። በዚህኛው ጨዋታ እንደሚሰለፍ ይጠበቃል። ናታን ሳልት የሚባል አንድ ጋዜጠኛ እንደገለጸው ጉዳቱ ቀላል ብቻ ስለሆነ ኩና በቀጣይ ማንቸስተር ዩናይትድ ከኤቨርተን በሚያደርጉት የፕሪሚየር ሊግ ጨዋታ ላይ የመሰለፍ እድሉ ሰፊ ነው ብሏል። ጃኮብስ የሚባለውም የኤክስ ላይ የሚጽፈው ጋዜጠኛ ማቲያስ ኩና በዛሬው ስልጠና ላይ በጭንቅላቱ ላይ ጉዳት ደርሶበታል፣ ነገር ግን ጉዳቱ ቀላል ነውና ለሚቀጥሉት ጨዋታዎች ይደርሳል ተብሎ ተገምቷል። በጨዋታው ላይ ማለት ነው። የእርስ በርስ ግንኙነታቸውን እንመልከት እስኪ የኤቨርተን እና የማንቸስተር ዩናይትድ ማለት ነው። በጣም ምንድነቅ ይመስለኛል። ማንቸስተር ዩናይትድ ኤቨርተን 42 ጊዜ ማሸነፍ ችሏል። 42 ድል ማለት ነው። ካለ አቻ 42 ጊዜ ማሸነፍ ችሏል። ይህን ያህል ብዙ ድል ያለው ከትንሽ ጨዋታ ብዙ ድል ያለበት ቡድን ያለ አይመስለንም ብቻ ሳይሆን የለም። 42 ጊዜ ያሸነፈው ቡድን በትንሽ ጨዋታ የለም። እንግዲህ ባለፉት 12 ጨዋታዎች አንድ ድል ብቻ ነው ኤቨርተን ያለው ማንቸስተር ዩናይትድ ውስጥ። ማንቸስተር ዩናይትድ ኤቨርተን ላይ በጣም ዶሚናንስ አለው ማለት እንችላለን። ባለፉት 12 ጨዋታዎች 5 ጊዜ አቻ ሲወጡ 6ቱን ዩናይትድ ማሸነፍ ችሏል። ወይም ደግሞ ኤቨርተን ምንም አይነት ድል አልነበረውም፣ ሽንፈት ነው የቀመሰ። አንድ ድል ብቻ ነው ያለው። ኤፕሪል 2022 1-0 ያሸነፈበት ጨዋታ ነው የመጨረሻ ድሉ ማለት ነው። ወደ ኦልትራፎርድ ስናመጣው ደግሞ ጨዋታውን ካለፉት 32 የኦልትራፎርድ ጨዋታዎች ኤቨርተን አንድ ድል ብቻ ነው ያለው። ካለፉት 32 የሊግ ጨዋታዎች በኦልትራፎርድ አንድ ድል ብቻ ነው ያለው። በ8 ጨዋታቸው ወጡ፣ በ23 ማንቸስተር ዩናይትድ ማሸነፍ ችሏል ማለት ነው። ዲሴምበር 2013 ነው ለመጨረሻ ጊዜ ኦልትራፎርድ ላይ ድል ማድረግ የቻለው ኤቨርተን ማለት ነው። ያን ያህል በኦልትራፎርድ መጥቶ መጫወት ለኤቨርተን በጣም አስቸጋሪ ነው። በጠቅላላው ኤቨርተን ወደ ማንቸስተር ዩናይትድ ከማንቸስተር ዩናይትድ ጋር ጨዋታቸውን ማከናወን በብዙ የሚቸገሩበት መርሃ ግብር እንደሆነ ማንሳት ይቻላል። የጨዋታ ግምቶቻችን እናስቀምጥ። ሴለመንሰን በግብ ጠባቂነት ይኖራል እንደሚጠበቀው። ሌኒ ይሮ፣ ማቲያስ ዴሊት እና ሉክ ሾ በተከላካይ ቦታ ላይ ይኖራሉ። አማድ ዲያሎ እና ፓትሪክ ዶርክ የማንቸስተር ዩናይትድ ዊንግ ባክ ሆነው ሲሰለፉ፣ ብሩኖ ፈርናንዴዝ እና ካስሜሮ ደግሞ የማንቸስተር ዩናይትድ አማካኝ ይሆናሉ። ብራያን ምቤሞ እና ሜሰን ማውንት ደግሞ ከማቲያስ ኩኛ ጀርባ ላይ ይሰለፋሉ ተብሎ ይጠበቃል። ማቲያስ ኩኛ የማንቸስተር ዩናይትድን የፊት መስመር ይመራል። ሜሰን ማውንት ሲኖር የማንቸስተር ዩናይትድ አጫወት በብዙ እንደሚቀየር ይታወቃል። ምክንያቱም ሜሰን ማውንት አግሬሽን ይጨምራል የማንቸስተር ዩናይትድ አግሬሽን ላይ እና ፕረስ በማንቸስተር ዩናይትድ ፕረስ እና ከኳስ ውጭ ባለ እንቅስቃሴ ውስጥ ማንቸስተር ዩናይትድ በብዙ የላቀ እንዲሆን ያስችላል ሜሰን ማውንት ማለት ነው። ኦፕታ ይህን ጨዋታ የማሸነፍ ግምት በርቀት ለማንቸስተር ዩናይትድን የሰጠ 50.9% ዩናይትድ ይህን ጨዋታ ያሸንፋል ሲል 24.2% ኤቨርተን ጨዋታውን የማሸነፍ እድል አለው ብሏል። በ24.9% ደግሞ ጨዋታው በአቻ ውጤት ይጠናቀቃል። ዛሬ ምሽት 5 ሰዓት ላይ የጨዋታ በኦልትራፎርድ ይከናወናል። ጨዋታው ማንቸስተር ዩናይትድ ማሸነፍ የሚችል ከሆነ ከአስቶን ቪላ ጋር በተመሳሳይ ነጥብ ወደ አራተኝነት መምጣት ይችላል። ወደ ቶፕ 4 መድረስ መጠጋት ከፍ ማለት ይችላል ማለት ነው። ለዛ ደግሞ ማንቸስተር ዩናይትድ ጨዋታው ማሸነፍ ይጠበቅበታል ማለት ነው። የጨዋታ ግምቶቻችሁን የምታስቀምጡበት ሰዓት ላይ ደርሰናል። እናም እኛ ፖስት ማች ሪቪው ነገ ማለዳ ላይ ስንሰራ ስማችሁን እንዲሁም ከተሞቻችሁን እናነሳለን። እናንተም ስጽፉልን ከየት ከተማ እንዲሁም ደግሞ ስማችሁን አድርጋችሁ የጨዋታ ግምቶቻችሁን አስቀምጡልን። ትክክል የሆኑ አድማጮቻችንን ለማንሳት እንወዳለን። አብራችሁን እስከ ሰዓት ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን ባይ። እንወዳችኋለን።